በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ሕያው ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያም የሥጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወልነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የሥጋ ምስጋና ለእርሱ ይሁን። ክቡር አባታችን መላከ ፀሐይ መምህር ተስፋ ማርያም ነጋሽ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ የኔታ አባ ገብረመድኅን የዚህ ታላቅ ካቴድራል የትርጓሜ መጽሐፍት መምህር፣ ክቡራን የዚህ ታላቅ ካቴድራል አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል እንዲሁም የአብነት መምህራን፣ በተለይም ደግሞ በዋዜማው እንዲሁም ደግሞ ለማህሌቱ እየተዘጋጃችሁ ያላችሁ የቅዱስ ያሬድ የዜማ የበረከት ልጆች ሆናችሁ ያሬዳውያን ሊቃውንተ ቤተክርስቲያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁ በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘለዓለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን የሚገልጽልን የእርሱ ቅዱስ ፈቃዱ ይሁንልን። ለውስተ ደቂቃዎች የምንማማርበት የትምህርት ርዕስ በውሃ ዳር በሚል ርዕስ ይሆናል። የአየሩ ጠባይ ትንሽ ሊያስቸግር ይችላል። በዛ ምክንያት ከሁለት ሰዓት በኋላ የማህሌቱ አገልግሎት ይጀምራል። በዚህ የምትችሉ ማህሌት ልትቆሙ ከዛም የሚችል እንዲቆም እዚያም ደግሞ የንግስ ስርዓት ስላለት ይህን ሰዓት ስራችን ብንጠቀም መልካም እንደሆነ በግሌ ስለማስብ ለውስን ደቂቃዎች በውሃ ዳር በሚል ርዕስ እንማማራለን። ይህን ርዕስ ያነሳሁት የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ ቁጥር 15 ድረስ ያለው የወንጌል ክፍል ቅድም በጸሎቱ መርሐ ግብር ሲነበብ ስለሰማሁኝ ከዚሁ ሀሳብ ሳንወጣ በባህሩ አጠገብ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ያሳያቸውን ድንቅ ነገር እሱን ለማሳየት ስለፈለኩ ነው። ይህን የመፈለግ ብቻ ሳይሆን የመንፈስ ቅዱስ ፈቃድ ሊሆንልን ውሃ በብሉይ ኪዳንም በሐዲስ ኪዳንም እግዚአብሔር በውሃ ያደረጋቸው ነገሮች ብዙ ናቸው። ውሃ እንደሚታወቀው እንደናንተ በሳይንስ ትምህርት የሁለት ነገሮች ውጤት ነው። የሃይድሮጅንና የኦክሲጅን ውጤት ነው። ተዋህዶን የሚያሳይ ነው። ውሃ መንጻትን የሚያሳይ ነው። ውሃ ከትኩሳት ማብረድን የሚያሳይ ነው። ሲጠሙ የሚረኩበት የሚጠጡት፣ ሲቆሽሹ የሚታጠቡበት የሚነሱበት ነው። የሚያቀዘቅዝ ነው። የሚያነጻ ነው። ውሃ በዛ ላይ አንድ አይነት ነው። የትም ቦታ የትም ዓለም የትም ሀገር በየትኛውም ስፍራ ውሃ አንድ አይነት ነው። እንደምታውቁት እንደናንተ በኬሚስትሪ ትንታኔ ውሃ ኦደርለስ፣ ቴስትለስ፣ ከለርለስ እየተባለ ይገለጻል። ጣዕም የለውም፣ ቀለም የለውም፣ ሽታ የለውም። እዚያው ላይ ውሃ ትራንስፓረንት ነው የተባለ ይገለጣል። ብርሃን የሚያስተላልፍ እየተባለ ይገለጻል። ከአራቱ ባህርያት አንዱ ውሃ ነው። እኛ የተፈጠርንባቸው አጠቃላይ የሰባት ተባዮች ባህርያት ይወድነን ነፋስ፣ እሳት፣ ውሃ፣ መሬት እነዚህ የሥጋ ባህርያት ናቸው። የነፍስ ጠባያት የሚባሉ ሶስት ናቸው። ልባዊነት፣ ነባቢነት፣ ሕያውነት የሚባሉ ናቸው እና እኛ ከተሰራንበት የሚበዛው የሰውነት ክፍላችን የሚይዘው እንደምታውቁት ከ60% ጀምሮ የሚሆነው የሰውነታችን ይዘት ውሃ ነው። የምድርን ከ3/4 እንደምታውቁት ከ75%
በላይ የሚሆነው ክፍል ውሃ። የምንመገበው ምግብ እንዲሁ አብዛኛው ውሃ የሚሰራ በውስጣችን የሚካሄድ የትኛውም ሪያክሽን በውሃ አማካኝነት የሚከናወን ሬጉሌሽን ሲስተምን ጨምሮ የምግብ ኢንፌክሽን ሂደትን ብለድ ሰርኩሌሽን እነዚህ ውስጥ ያሉት ቪታል የሚባሉ በጣም መሰረታዊ የሚባሉ ነገሮች በሙሉ የሚከናወኑት በውሃ እና ይሄ እንግዲህ የእኛ ተፈጥሮ በምድር ላይ የምናየው በምድር ላይ የምናገኘው ነው። በብሉይ ኪዳን የመጀመሪያው ክፍል ስንገልጽ የምናገኘው ይህንን መንፈስ እግዚአብሔር ይጼልን በእንተ ማይ በዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ ስንመለከት የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር። በምን ላይ ሰፍሮ ነበር? በውሃ ላይ። እግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ብሎ ይጀምራልና ስለዚህ በውሃ ያደረጋቸው ነገሮች በጣም ብዙ ናቸው። እግዚአብሔር በውሃ የሰው ልጅ ያጠፋበት ጊዜ አለ። ነገር ግን መጨረሻ ላይ ደግሞ የመዳን ምክንያት እንዲሆን ማለት ነው። መተጫጨት፣ ስጋዊ መተጫጨትና መንፈሳዊ መተጫጨት የሚባለው የሚፈጸመው በውሃ ነው። አባቶቻችን ሲገልጹ በውሃ ስጋዊ ተፈጥሮና መንፈሳዊ ተፈጥሮ ተደርጓል ብለው ይናገራሉ። ስጋዊ ተፈጥሮ ማለት ስጋዊ መተጫጨት ማለት ነው። ርብቃ ለይስሐቅ የታጨችለት ውሃ እየቀዳች ከዚያ በኋላ ደግሞ እመቤታችን ቅድስት ድንግል ማርያም ቃል ሥጋ ሆነ የሚለውን ብስራት ደስታ የምስራች የሰማቸው ውሃ እየቀዳች እንግዲህ ከዛ በኋላ ደግሞ ለምሳሌ ዮሐንስ ወንጌል ምዕራፍ 4 እንድትመለከቱ እንዲሁ ሳምራዊቷ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ ለነፍስ ድህነት ያጫትና የጠራት ውሃ እየቀዳች ስለዚህ ስጋዊ ተፈጥሮ መንፈሳዊ ተፈጥሮ በውሃ ተደርጓልና ስለዚህ ውሃ በጣም ብዙ ምስጢራት የተደረጉበት ብዙ ምስጢራት የተከናወኑበት ነውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ዳር ያደረጋቸው በጣም ጥቂት ነገሮችን አንስቼ ትምህርቱን በዚህ ተዘጋጅ። በተለይ ደግሞ የዮሐንስ ወንጌል በሌላ አገላለጥ የውሃ ወንጌል ተብሎ ይጠራል። እስኪ በሉ የውሃ ወንጌል ነው። ቅዱስ ዮሐንስ ወንጌል በሌላ አጠራር የውሃ ወንጌል ተብሎ ይጠራል። በስፋትና በብዛት ስለ ውሃ የሚጽፍ ነው የቅዱስ ዮሐንስ ወንጌል። አብዛኛው ማለት በተለይም ከማቴዎስ ከማርቆስና ከሉቃስ ወይም ከሶስቱ ወንጌላውያን የሚለይበት ተአምራት የጻፋቸው በውሃ የተደረጉ ናቸው አብዛኞቹ እና ከማቴዎስም ከማርቆስም ከሉቃስም የተለየው በዚህ ምክንያት በአጠቃላይ ዮሐንስ የሚጽፋቸው 7 ተአምራት ብቻ ናቸው። 7 ተአምራት ናቸው። 7 እንደሚታወቀው በዕብራውያን ፍጹም ነው ተብሎ ይገለጣል። ጌታ ያደረጋቸው ተአምራት ፍጹማን መሆናቸውን እንከን የሌለባቸው መሆናቸውን የሚያሳይ ነው። በዚያው ላይ ደግሞ የጌታችንን ፍጹምነትን ጭምር የሚያሳይ ነው እና ቅዱስ ዮሐንስ ከ7 ተአምራት የሚበዙትን በውሃ የተደረጉትን ቅዱስ ዮሐንስ ከማቴዎስ ከማርቆስ ከሉቃስ ተለይቶ በዚህ ምክንያት የውሃ ወንጌል ይባላል። ለምሳሌ ወጣቶቹ ቤታችሁ ስትሆኑ የቅዱስ ዮሐንስ ወንጌል የማንበብ ፍላጎት እንዲያደርባቸው ጭምር የዮሐንስ ወንጌል ምዕራፍ 1 እንድትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስን በውሃ መጠመቁን ይጽፋል ቅዱስ ዮሐንስ ወንጌል። በእርግጥ ይሄን ማቴዎስም ይጽፋል፣ ሉቃስም ይጽፋል፣ ማርቆስም ይጽፋል። በዚህ ከወንድሞቹ ጋር ይመሳሰላል። የዮሐንስ ወንጌል ምዕራፍ 2 ስትመለከቱ ማቴዎስም ላይ አታገኙትም፣ ማርቆስም ላይ የለም፣ ሉቃስም ላይ የለም። ውሃውን ወደ ወይን ጠጅ እንደቀየረ ቅዱስ ዮሐንስ ወንጌል ይጽፋል። ስለዚህ የውሃ ወንጌል ይባላል። በዚህ የተለየ ራሱን ችሎ ይሄ ብቻው ወንጌል የዮሐንስ ወንጌል ምዕራፍ 2 ብቻው ወንጌል ሙሉ ምስጢር፣ ሙሉ ሐሳብ፣ ሙሉ ነገረ ድነትን፣ ነገረ ስቅለትን፣ ነገረ መስቀልን፣ ነገረ ክርስቶስን በስፋት የሚገልጽ ቤተክርስቲያንን የክርስቶስን ሙሽራነትና ሙሽሪትነት የሚገልጽ እና የቅዱስ ዮሐንስ ወንጌል የተለየ የሚያደርገው ክብደቱ በጣም ብዙ ምስጢራት የሚገለጹበት ስለሆነ የዮሐንስ ወንጌል ምዕራፍ 2 ውሃ ወደ ወይን ጠጅ የተቀየረበት ነው እና ስለ ውሃ ይጽፋል። ውሃ እንዴት ወይን እንደሆነ ከዛ የዮሐንስ ወንጌል ምዕራፍ 3 ደግሞ ብትመለከቱ እንደምታውቁት ጌታ ለኒቆዲሞስ ያስተማረው ትምህርት ይገልጻል። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም የሚል ከባድ ነገር ያስተምረዋል ለኒቆዲሞስ። ስለዚህ ከውሃ መወለድ እንደሚያስፈልግ ክርስትና የሚባለው እሱ እንደሆነ ለኒቆዲሞስ የጠቆመውን ጥቆማ ዮሐንስ ይጽፋል። ይሄ ማቴዎስም ላይ የለም፣ ማርቆስም ላይ የለም፣ ሉቃስም ላይ የለም። የዮሐንስ ወንጌል ምዕራፍ 4 ስትመለከቱ አሁንም ጌታ ሳምራዊቷን ሴት ስራዬ ብሎ ወደምትቀዳበት ጉድጓድ ሄዶ ይህችን ሴት ይጠብቅ እንደነበረ እና ከዚህች ሴት ጋር የሚጠቅማትን የሚረባትን ነገር እንደነገራት ከባድ ምስጢሮችን ነገረ ድነትን እንደነገራት አስቀድሜ እንደገለጥኩት ለክርስትና ለነፍሷ ድነት እንዳጫት ቅዱስ ዮሐንስ ይናገራል።
ይሄ ማቴዎስም ላይ አይገኝም፣ ማርቆስም ላይ አይገኝም፣ ሉቃስም ላይ አይገኝም። ዮሐንስ ላይ ብቻ ነው የሚገኘው። የዮሐንስ ወንጌል ምዕራፍ 4ን ብትመለከቱ ተመሳሳይ ነገር ታገኛላችሁ። ማቴዎስ ላይ የለም፣ ማርቆስ፣ ሉቃስ ላይ ሌሎች 3 ወንጌላውያን ላይ የለም። ዮሐንስ ላይ ብቻ የሚገኝ ወይ ጸንሁ ከተማ የሚል የውሃውን መናወጥ ይጠብቁ ነበር የሚል ታሪክ ታገኛላችሁ። መጽሐፉ የተፈወሰበት 38 ዓመት ሙሉ አልጋ ላይ ሽባ ሆኖ የኖረው ሰው ይኖር የነበረው በውሃ አጠገብ ነው። 38 ዓመት ሙሉ የኖረ ብዙ በሽተኞች ብዙ ድውያን ነበሩ እና በዛ ምስጢር የውሃን መናወጥ ይጠብቁ እንደነበርና ስለ ፈውስ በጸበል ስለሚደረግ ፈውስ ቅዱስ ዮሐንስ ወንጌላዊ ጠቁሞ ያልፋል። ብቻው ከሌሎች ወንጌላውያን ተለይቶ የዮሐንስ ወንጌል ምዕራፍ 6ን ደግሞ ብትመለከቱ ባህሩን ተሻግሮ በባህሩ ዳር በውሃው ዳር በለመለመ መስክ በሚመች መስክ አስቀምጦ 5 እንጀራና 2 ዓሣ አበርክቶ 5000 ሰው በልቶ 12 እንቅብ 12 መሶብ ትርፍራፊ እንደተነሳ ቅዱስ ዮሐንስ ወንጌላዊ ይጽፋል። በውሃ ዳር ነው የተደረገ። ይህም በጣም ብዙ ምስጢራትን ማሳየት የሚችሉ ሌላ ደግሞ የዮሐንስ ወንጌል ምዕራፍ 7 ቁጥር 39ን ብትመለከቱ ጩሆ ይላል አፍላገማ የሕይወት ዘይውህዝ ከርሱ ከሆዱ የሕይወት ውሃ የሚፈልቅ ብሎ እንዲሁ የተጠማ ቢኖር ያለ ዋጋ ይምጣና ይጠጣ የሚል ጩሆ የተናገረው ይጽፋል። ይህን ሌሎች ወንጌላውያን ላይ ይህን ማቴዎስ ላይ ማርቆስ ላይ ሉቃስ ላይ አይገኝም። በዚህ ምክንያት የውሃ ወንጌል ተብሎ ይጠራል የቅዱስ ዮሐንስ ወንጌል። የዮሐንስ ወንጌል ምዕራፍ 9 ደግሞ ብትመለከቱ አንድ ሰው ይህም ማቴዎስ ላይ ማርቆስ ላይ ሉቃስ ላይ የለም እውር ሆኖ የተወለደ ዓይን ያልነበረ ዓይን ሰርቶ ግንባሩ ላይ ካስቀመጠለት በኋላ ሂድና በሰሊሆም ውሃ ወይም በወራጅ ውሃ ታጠብ ብሎ ልኮ ሂዶ ታጥቦ እያየ እንደተመለሰ ቅዱስ ዮሐንስ ብቻው ነው። ይህም ሌላ በጣም ብዙ ምስጢራትን ማሳየት የሚችሉ ስለዚህ ቅዱስ ዮሐንስ ተለይቶ ይህን ስለሚጽፍ የውሃ ወንጌል ተብሎ ይጠራል። ወንጌል የዮሐንስ ወንጌል ምዕራፍ 13 የምትመለከቱ አሁንም ሌሎች ወንጌላውያን ያልጻፉትን የብቻው ደቀ መዛሙርቱን ጌታ ተንበርክኮ እግራቸውን እንዳጠበ ይጽፋል። በዚህ ምክንያት የቅዱስ ዮሐንስ ወንጌል የውሃ ወንጌል ተብሎ ይጠራል። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ጀምሮ ብትመለከቱ ይህንኑ ታገኛላችሁና ስለዚህ የቅዱስ ዮሐንስ ወንጌል በውሃ ዳር ስለተሰራ በውሃ ስለተፈጸሙ ምስጢራት በስፋት የሚጽፍ ነው። የቅዱስ ዮሐንስ ወንጌላዊ በረከት በሁላችን ላይ ይደረግ። ልቀጥል ወይስ ዝናቡ ቢያስቸግራችሁ ቦታ ቦታ መያዝ ትችላላችሁ። ወደዚህ ጥላ ያላዛችሁ ወደዚህ መምጣት ትችላላችሁ። ይሰማችኋል። እኔ በፊት ለፊት ያሉትን እያሰማሉ እናንተ ብሎ እንደሚያዩት ተከታተሉ። እግዚአብሔር ከሁላችን ጋር አይደል። አንዱ በውሃ ዳር ከተሰሩ ስራዎች የዛሬ ወንጌል የዮሐንስ ወንጌል ምዕራፍ 21 ሙሉ ይህን የሚገልጽ ነው። በውሃ ዳር ከተሰሩ ስራዎች በምን ዳር እንደሚሰማችሁ ለማረጋገጥ በውሃ ዳር የተሰሩ
የዮሐንስ ወንጌል ምዕራፍ 21 በቅዱስ ዮሐንስ ወንጌል አጻጻፍ ቅደም ተከተል መሰረት የመጨረሻ ሆኖ የተቀመጠ ይህ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ የመዋዕለ ሥጋዌው ታሪክ ማጠናቀቂያ ያልኳችሁ በቅዱስ ዮሐንስ ወንጌል አጻጻፍ ቅደም ተከተል መሰረት ወይም ደግሞ በሱ ፍሰት መሰረት ማለት ነው እና ይሄ ሐዋርያትን ለመጨረሻ ጊዜ የሾመበት እፍ ብሎ መንፈስ ቅዱስን እንዲቀበሉ ያደረገበት ስልጣነ ክህነትን የሰጠበት እና ቅዱስ ጴጥሮስን ደግሞ ትወደኛለህ ብሎ 3 ጊዜ ጠይቆ በበጎቹ በግልገሎቹና በጠቦቶቹ ላይ የሾመበት ይህ ማለት በመላው 120 ቤተሰብ ለጊዜው ከዚያ በኋላ በሌላው ከዛ ደግሞ በቅዱስ ጴጥሮስ አንጻር የዛሬዎቹን አባቶቻችን ካህናትን እስከዛሬ የነበሩትን ከዚህ በኋላ የሚነሱትን የሾመበትን ምስጢር የምናገኝበት ነው የዮሐንስ ወንጌል ምዕራፍ 21 እና ይሄ ሙሉ የዮሐንስ ወንጌል ምዕራፍ 21 ሙሉ ታሪኩ የተፈጸመው በውሃ ዳር ነው። በምን ዳር ነው አልኳችሁ? የዮሐንስ ወንጌል ምዕራፍ ስንት አልኳችሁ? ምዕራፍ 21 ሙሉ የተፈጸመው በውሃ ዳር። በጣም አስደናቂ አንዳንዶቹ ልንገልጣቸው የማንችላቸው ከኛ አቅም በላይ ከኛ መረዳት በላይ የሆኑ ምስጢራት አሉ እና ታሪኩ የሚጀምረው በጥብርያዶስ ባህር አጠገብ ይሄ ታሪክ እንደተፈጸመ ይጀምራል። ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ስታነቡ ደግሞ አስደናቂው ይሄ የባህር ዳር ይሄ የውሃ ዳር አስቀድሞ ሐዋርያት የተመረጡበት ስፍራ ነው። አስቀድሞ እነ ጴጥሮስ እነ ያዕቆብ እነ ዮሐንስ እነ እንድርያስ የተመረጡበት 7 አጥማጅ ትሆናላችሁ ከዚህ በኋላ አሳ አታጠምዱም ተብለው መረባቸውን ትተው ቤተሰቦቻቸውን ትተው እናት አባታቸውን ትተው ወገኖቻቸውን ትተው ጌታን የተከተሉበት ስፍራ ነው። ይሄ ስፍራ ይሄ የሉቃስ ወንጌል ምዕራፍ 5 ላይ ሙሉን ታገኙታላችሁ። እንዲያውም ይሄ አንቀጽ የኦሪት ዘሌዋውያን ትርጉም ተብሎ ነው የሚገለጠው። የቅዱስ ሉቃስ ወንጌል ምዕራፍ 5 ለምንድን ነው የኦሪት ዘሌዋውያን ትርጉም ተብሎ የሚታወቀው? ሌዋዊነት ማለት ካህንነት ነው፣ አገልግሎት ነው፣ የክህነት አገልግሎት ነው። ያ በአዲስ ኪዳን ትርጉም ያገኘው የቅዱስ ሉቃስ ወንጌል ምዕራፍ 5 ላይ። ይህም ደግሞ ሐዋርያት ለአዲስ ኪዳን ክህነት የተመረጡበት ነው። በጣም አስደናቂው ተመሳሳይ ነው። በዛን ጊዜ ሌሊቱን ሙሉ ሲደክሙ አድረው አሳ ያዙ ነበር። የሉቃስ ወንጌል ምዕራፍ 5 ላይ። እዚህም ላይ የዮሐንስ ወንጌል ምዕራፍ 21 ላይ ስታነቡት ሌሊቱን ሙሉ ሲደክሙ አድረው አሳ አልያዙ ነበር። እንደገና ያኔም በጠዋት ጌታ ተገለጠላቸው። ከዚያስ መረባችሁን በዚህ በኩል ጣሉ አላቸው። ከዚያ ጣሉ፣ ብዙ መረብ አገኙ። ልዩነቱ የዚያ ታሪክና የዚህ ታሪክ ያን ጊዜ መረባቸው ተቀደዋል። በዚህ ጊዜ ግን መረባቸው አልተቀደደም። በዮሐንስ ወንጌል ምዕራፍ 21 ላይ ባለው መረባቸው አልተቀደደም። ምናቸው አልተቀደደም? ምናቸው አልተቀደደም? መረባቸው። የሉቃስ ወንጌል ምዕራፍ 5 ላይ ባለው ታሪክ ግን መረባቸው ምን ሆኗል? ተቀደዋል። ስለዚህ ታሪኮቹ ይለያያል። ያ የመጀመሪያ ጥሪ ነው። ይሄ ግን የመጨረሻ ጥሪ አይደለም። ይሄ ሹመት ነው። ያ ጥሪ ነው። ያ የመጀመሪያ ነው። ይሄ ግን የመጨረሻ ነው። ይሄ ኃላፊነት የሚቀበሉበት ነው። ይሄ ስልጣን የሚቀበሉበት ነው። ይሄ የሚሾሙበት ነው። ይሄ የሚያስተምሩበት ነው። ይሄ ብስራት ነው። ይሄ ደስታ ነው። ይሄ ምስራች ነው። ያ ግን መከራ ነው ገና። ስለዚህ ለ3 ዓመት ከ3 ወር የሚዘጋጁበት ጊዜ ነው። ስለዚህ እዚያ ላይ መረባቸው ተቀዷል። እዚህ ግን መረባቸው አልተቀደለም። እዚህ ላይ በቁጥር 153 ዓሣ እንደያዙ ተገልጧል። እዚያ ላይ ግን ብዙ ዓሣዎች ናቸው ይላል እንጂ ቁጥሩ አልተገለጠም። ታሪኩ የተፈጸመበት ቦታ ባሕረ ጌንሴሬት ይለዋል። ጌንሴሬት፣ ባሕረ ገሊላ፣ ባሕረ ጥብርያዶስ አንድ አይነት ነው። ይህ ሁሉ ታሪክ የተፈጸመው በውሃ ዳር። ለዚህ አስቀድሞ ሐዋርያት የተጠሩት በውሃ ዳር ነው። የተጠሩት በባህር ዳር ነው። አሁን ደግሞ የመጨረሻውን ሹመት የሚሰጣቸው በባህር አጠገብ። ለዚህ ደግሞ ለየት የሚያደርገው 7 ሐዋርያት ብቻ ናቸው የነበሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ከሙታን ተለይቶ ከተነሳ በኋላ 40 ቀን በዚህ ምድር ቆይቷል። ስንት ቀን አልኳችሁ? 40 ቀን። 40 ቀን ምን ይሰራ ነበር ቢባል የቤተክርስቲያኒቱን መልክ እየሳለ ወይም ስርዓተ ቤተክርስቲያንን እየሰራ ስርዓተ ቤተክርስቲያንን እያስተማረ የቤተክርስቲያንን ስራ ለሐዋርያት እየነገረ መልኳን የቤተክርስቲያንን መልክ ንድፏን እየቀረጸ 40 ቀናት ቆይቷል። ይሄ ብቻ ሳይሆን እነሱንም ጭምር እየጠበቀ ልክ እንደ ሰገኑ አባቶቻችን የሚሉት አለ በተርጉማ ሰገኑ የምትባለው አወፍ እንቁላል የጣለች እንደሆነ ለ40 ቀን ትኩር ብላ ትመለከተዋለች። ትታው ዘወር ያለች እንደሆነ እንቁላሉ እንደ ድንጋይ ይደርቅባታል። ስለዚህ ጫጩቶቹ ባሉበት ይሞታል። ስለዚህ ምን ታደርጋለች? እስከ 40 ቀን ድረስ ትኩር ብላ ትመለከተውና 40 ቀን ሲሞላ ጫጩቶቹ ለመፈልፈል ሲደርሱ ድምፅ ያሰሟታል። ከዚያ እንቁላሉን ትሰብረውና ጫጩቶቹ ከቅርፊታቸው እንዲወጡ እንዲወለዱ ታደርጋለች። 40 ቀን ግን እያየችው ብቻ ሳይሆን ሙቀት እየሰጠች
ትንፋሽ እየሰጠች ታቆየዋለች እንቁላሉ። ሐዋርያት 40 ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ ሙቀተ ጸጋ፣ ሙቀተ ሕይወት፣ ሙቀተ መንፈስ ወይም መንፈሳዊ ሙቀትን እየሰጣቸው እየጎበኛቸው ለአንዱም ለሁለቱም እየተገለጠ 40 ቀናት ቆይተዋል። ስንት ቀናት ቆይተዋል? 40 ቀናት። በዚህ ጊዜ ግን የነበሩት 7 ሐዋርያት ናቸው። ስንት ሐዋርያት ናቸው? 7 ሐዋርያት ብቻ ናቸው የነበሩት እና ታሪኩ የሚጀምረው ያው ጌታ ስለሚፈልጋቸው ቅዱስ ጴጥሮስ እኔ ከዚህ በኋላ አሳ አጥምዳለሁ የነበርኩበትን ስራ እሰራለሁ ብሎ ከቤት ሲወጣ ደቀ መዛሙርቱ ሌሎቹም ተከትለውት ወጡ። ታሪኩ የሚጀምረው ከዚህ ነው። ለምን ቢባል ማይታይ ቀጠሮ፣ ያልተጻፈ ቀጠሮ ለማለትም ማለት ነው። እነሱም ጌታ እናገኘዋለን ብለው አይደለም ይሄዱ። ጌታ ደግሞ ይፈልጋቸዋል። አምላክ ነው፣ አይምሮ ህወራት ነውና እነሱ በሚደርስበት ቦታ በነግ ጠዋት ተገኘ። እነሱ ግን ሌሊቱን ሙሉ ሲደክሙ አድረው አንድ አሳ አልያዙም ነበር። ጌታ ከትንሣኤው በኋላ ይሄ ትንሣኤ የሚባለው ሌላ ዲሜንሽን ያው ወጣቱ ትረዱታላችሁ። ትንሣኤ ማለት በሌላ ስታተስ መገለጥ ነው፣ ከፍ ባለ ደረጃ መገለጥ ማለት ነው። ለዛ ነው የማያውቁት። ሲያዩት አብሯቸው ሆኖ እያወራቸው ነገር ግን አያውቁትም፣ አይረዱትም። እሱ ሲፈቅድላቸው ብቻ ነው የሚረዱት። አይናቸው እስኪፈታ ልባቸው እስኪከፈት ድረስ ይቆያሉ። ለምን? ክርስቶስ ያለው በትንሣኤ ደረጃ ነው፣ እነሱስ በዚህ ዓለም ደረጃ ነው። ትንሣኤ ማለት የመጨረሻው የህይወት ጎል የሚባለው የህይወት ፍጻሜ የሚባለው የመጨረሻው ኃይል የሚባለው የመጨረሻው ጉልበት የሚባለው። ለዚህ ነው ክርስቶስ ተንሥአ እሙታን ሲባል ምን ትላላችሁ? በትልቅ ኃይልና ምን ስልጣን። ትንሣኤ ራሱ ኃይልን ራሱ ትንሣኤ ስልጣን። ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ብቻ ነው። ለምሳሌ እኔና እናንተ ከሞት በኋላ ብንነሳ ከምንም ነገር ይሄ ከተፈጥሮ በላይ ምን ሆነ ምንሄድበት ሁኔታ፣ ምንረዳበት ሁኔታ፣ ምናይበት ሁኔታ፣ ምንሰወርበት ሁኔታ፣ ፍጥነታችን፣ እነዚህ ነገሮች በሙሉ በዚህ ከምንረዳው በላይ ነው ትንሣኤ ማለት ነው። ስለዚህ አያውቁትም ነበር ጌታ እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ ልጆች የሚበላ አላችሁን አላቸው። ምኖች አላቸው? ልጆች። በጣም በአስደናቂ ሁኔታ ከትንሣኤው በፊት ሐዋርያትን ልጆች ብሏቸው ጠርቷቸው ያውቃል። እንኳን ልጆች ወንድሞች ብሎ ራሱ ጠርቷቸው ያውቃል። እንዲህ ብሏቸዋል፣ ይመለከሙ አግብቴ አናይብቴ አንትሙ፣ ከእንግዲህ ወዲህ ባሮቼ አልላችሁ ወዳጆቼ ግን እላችኋለሁ አላቸው። ምኖች እላችኋለሁ? ወዳጆቼ እላችኋለሁ፣ ባሮቼ ግን አልላችሁም አላቸው። በዚህ ጊዜ ግን ልጆች የሚል ቃል ተጠቅሟል። ይበላላችሁ ብሎ ይጠይቃቸው። ለምንድን ነው ልጆች ብሎ ይህንን ቃል የተጠቀመው? ለምንድን ነው ቢባል አስቀድሞ የጌታችን ከመነሳቱ አስቀድሞ በመስቀል ተሰቅሎ መርገመ ሥጋ መርገመ ነፍስን ከማስወገድ አስቀድሞ ልጅ የመባል ስልጣን አልነበረም። ለምን ቢባል ካሳ መከፈል አለበት፣ ሥጋ መቆረስ አለበት፣ ደም መፍሰስ አለበት፣ መስቀል መተከል አለበት፣ የትንሣኤ ሕይወት መበሰር አለበት። ከዚያ በኋላ ስለ ልጅነት ማውራት ብቻ። አስደናቂው ጌታ ከሙታን ተለይቶ ከተነሳ በኋላ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 እንደምትመለከቱ ማርያም መግደላዊት ጌታ እንዲህ ይላል፣ ሁሪ በልዮም ለአሃዌ፣ ሂጂና ለወንድሞቼ ንገሪያቸው ይላል። ለምኖቼ ንገሪያቸው? ከሙታን ተለይቶ ከተነሳ በኋላ ለምኖቼ ንገሪያቸው? ለወንድሞቼ። ይህን ቃል ከዛ በፊት አልተጠቀመም። ከሙታን ተለይቶ ከተነሳ በኋላ ሐዋርያትን ወንድሞቼ ብሎ ይጠራል። 120 ቤተሰብ አጠቃላይ ወንድሞቼ እህቶቼ ብሎ ይጠራል። እኛም ወንድሞቼ እህቶቼ ብሎ ይጠራል። ለምን? አሁን ወደማያሳፍር ማንነት ከፍ ስላደረገ። ይሄን ቅዱስ ጳውሎስ እኮ ይተረጉማል። ምዕራፍ 2 ቁጥር 13 ላይ ኢያሐፍር አኀውየ ብሂሎቶሙ፣ ወንድሞቼ ማለትን አያፍርም። ለምን? አንጽቶናል። ክብርና ምስጋና ለስም አጠራሩ ይሁን። ለዚያ ግን ወደዚህ ክብር ከፍ ካደረገን በኋላ ከዛ ቀጥሎ ደግሞ አሁን ልጆች የሚለውን ቃል ለምን ተጠቀመ? አንድ ጊዜ ወዳጆች አለ፣ አንድ ጊዜ ደግሞ ወንድሞች አለ፣ አሁን ደግሞ ልጆች አለ። ለምን ልጆች አላቸው ቢባል አስቀድሞ እንዲህ ብሏቸዋል። የዮሐንስ ወንጌል ምዕራፍ 14 ስትመለከቱ እያድርገክሙ እጓለ እማንታክሙ ብሏቸው፣ የሙት ልጆች እንድትሆኑ አልተዋችሁም። እስኪ በሉ የሙት ልጆች እንድትሆኑ አልተዋችሁም። የምን ልጆች? የሙት ልጆች ማለት አባት አላችሁ። የሙት ልጆች እንድትሆኑ አልተዋችሁም ማለት አባት አላችሁ ማለት። በሌላ አገላለጽ አባት ሆናችኋል። ምን ሆናችኋል? ያንን ቃል ለማረጋገጥ ክርስቶስ በሐዋርያት በሰባቱ ሐዋርያት መካከል ተገልጦ ልጆች ብሎ ጠራቸው። ክብርና ምስጋና ለስም አጠራሩ ይሁን። ልጆች ብሎ የሚጠራ ነው። ደግሞ እንደሌላቸው እያወቀ የሚበላ አላችሁን ብሎ ይጠይቃቸዋል። ለመክሰስ አይደለም፣ መንገድ ለማሳየት ነው።
እግዚአብሔር ዝም ይላል። አንዳንድ ነገሮችን የሚያሳጣን አንዳንድ ነገሮችን የሚወስድብን ለመንጠቅ አይደለም፣ ንፉግ ስለሆነ አይደለም። እንድንለምነው ይፈልጋል። አባትነቱን ማሳየት ይፈልጋል። ፍቅሩን መግለጥ ይፈልጋል። አብዝቶ መስጠት ይፈልጋል። እጥፍ አድርጎ መስጠት ይፈልጋል። አትረፍርፎ መስጠት ይፈልጋል። እግዚአብሔር ያዘጋጀው ነገር ሲሆን ምናልባት አንዳች ነገር ሊያሳጣችሁ ይችላል። እኛ የቀጣን ይመስለናል። እኛ የጠላን ይመስለናል። እኛ ማይወደን ይመስለናል። እኛ እግዚአብሔርን ጨካኝ ብለን እናስበው ይሆናል። ነገር ግን እግዚአብሔር አንድ ነገር ከእጃችሁ ሲቀማ ሌላ የተሻለ ነገር እያዘጋጀ ነው። ስለዚህ ሌሊቱን ሙሉ ሲደክሙ አድረዋል። ከዛ የለም አሉ ሐዋርያት ተበሳጭተዋል፣ ደክሟቸው። አንዳንድ ጊዜ የሚደክም ነገር አጋጥሟቸው አያውቅም? የሚያደክም ነገር፣ ልብ የሚያደክም፣ ሰላም የሚነሳ፣ ተስፋ የሚያስቆርጥ፣ ረፍታታ የሚያደርግ፣ አይምሮን የሚያስጨንቅ እና ጊዜ ራስን ለማጥፋት ሁሉ የሚያሳስብ አይነት ነገር ገጥሟቸው አያውቅም? ያን ጊዜ ነው ጌታ ከተፍ የሚለው ስጠሩት፣ ከተፍ የሚለው ስጠሩት የሚመጣው ያን ጊዜ ነው። ሐዋርያት ተጨንቋጥሮ ደክሟቸዋል። ልጆች የሚበላላችሁን ሲላቸው እንደ በፊቱ አይነት መልስ አይደለም የመለሱለት። የለም ነው ይህን ቃል የተጠቀሙት። ለምን? ሌሊቱን ሙሉ ደክመዋል። ጌታ አንድ ቃል አወጣ። ያን ያላቸው መረባችሁን ወደ ጥልቁ ጣሉ ነበር ያላቸው። መቼ? በጥንተ ስብከት። መቼ? በመጀመሪያ መመረጣቸው ቀን። ይሄ ሉቃስ ወንጌል ምዕራፍ 5 ነው። አሁን ግን ወደ ጥልቁ ጣሉ አይደለም ያላቸው፣ በቀኝ በኩል ጣሉ። በየት በኩል ጣሉ? በቀኝ በኩል ጣሉ ታላቸው። ቀኝ የሚያሳያቸው በጣም ብዙ ምስጢራት አሉ። ቀኝ ክብር ነው። ቀኝ ጌትነት ነው። ቀኝ ክርስትና ነው። ቀኝ ሃይማኖት ነው። ቀኝ ሐዋርያት ነው። ቀኝ መስቀል ነው። ቀኝ ማመን ነው። ቀኝ ተስፋ ነው። ቀኝ መልካም ነው። በዚህ ምክንያት የቤተክርስቲያን ስርዓቶች ሁሉ በቀኝ በኩል ይፈጽማሉ። ለምሳሌ ጉደት በቀኝ በኩል ነው የሚደረገው። ካህን የተለየ ነገር ካልሆነ በስተቀር በቀኙ ነው የሚባርከው፣ በቀኙ ነው የሚያሳልፈው። የሚያዙት ነገሮች በቤተክርስቲያን የሚያዘው መስቀል ስርዓት በቀኝ ይከናወናል። ውደቶቹ በቀኝ ይደረጋሉ። ምናልባት መራታ በቀኝ ይጀመራል፣ የማህሌት አገልግሎት ጭምር እና በቀኝ የሚደረጉ ሰ ከየት መጣ ቢባል አንዱ የቤተክርስቲያን ስርዓት ይሄ ነው። ወአውርዱ መሳግሪክሙ ሀበ ይብነ ሐመር ወትረክቡ ብዙኃ፣ መረቦቻችሁን በመርከቡ በስተቀኝ በኩል ጣሉ፣ ብዙ ታገኛላችሁ አለ። ስንት ታገኛላችሁ? ብዙ የሚሰጠን አምላክ የተመሰገነ ይሁን። ክብርና ምስጋና ለስሙ አጠራሩ ይሆናል። ብዙ እንድናገኝ ቀኝ የሚባለው እሱ ብዙ እንድናገኝ ቀኝ በጎ አመለካከት ቀኝ ይባላል። ምጽዋት ቀኝ ይባላል። በጎ ስራ ቀኝ ይባላል። ንስሐ ቀኝ ይባላል። ጥምቀት ቀኝ ይባላል። በቤተክርስቲያን የሚፈጸሙት ምስጢራት ቀኝ ይባላል። እነዚህ ክርስቲያን ማለት እንደሱ ነው። ክርስቲያን ማለት አሁን ቀኝ ሲባል በቁሙ ስለዚህኛው ቀኝ ማውራት አለ። ቀኝ መልካም ነገር ነው። ቀኝ በጎ ነገር ነው። ለምንድን ነው በቀኝ ተመስሎ የሚነገረው ቢባል በብዛት ቀኝ ይፈጥናል። ያው እንደየልምዳችን ሊሆን ይችላል። ግራ እጃቸውን የሚፈጥሩ ሰዎች ይኖራሉ። ነገር ግን በአብዛኛው ቀኝ ፈጣን ነው። ቀኝ ደግ ነው። ቀኝ አጥብቆ ይይዛል። ቀኝ አጥብቆ ይመታል። ቀኝ ይደግፋል። እነዚህ ነገሮች ማድረግ ይችላል። ለዚህ በቀኝ ይገለጣል። በጎ ነገሮች በሙሉ በቀኝ። ስለዚህ ምን ማለት ነው? በቀኝ በኩል መጣል ሲባል በጎ ነገሮችን በሙሉ ማሰብ ነው። ስለዚህ አጠቃላይ ኦርቶዶክሳዊነት ቀኝ ተብሎ ይገለጣል እና በቀኝ በኩል ጣሉት አላቸው። ጣሉት 153 ዓሣ ይዘው መረቡ ሳይቀደድ ይዘው ሐዋርያት ከባህሩ ወደ ውጭ ወጡ። ክብርና ምስጋና ለአምላካችን ይሁን። ይሄ ብቻ ማለት ነው። በባህሩ ዳር በውሃ ዳር የተደረገው ይሄ ብቻ ነው። ዓሣውን ይዘው ከወጡ በኋላ በጣም አስደናቂ የሚሆነው ዓሣ ከዛ ደግሞ የመረተ ፍም የተቀጣጠለ እሳትና እንጀራ ወይም ህብስት አገኙ። ከባህሩ ሲወጡ በውሃው ዳር ነው እርሳቸው። እንግዲህ በውሃው ዳር የመጨረሻው ማዕድ ተቀምጧል። የመጨረሻው ምሳ ተቀምጧል። የመጨረሻው ሰዓት ተቀምጧል። ይሄ ማዕድ ማን እንደሰራው የሚታወቅ ቃል በቃል ወይኔታ ገብረ መድኅን ልታረማ ቃል በቃል ተገኝቶ ያውቃል። ይህን ማዕድ የሰራው ሰው መተርጉማኑ ያስቀምጡታል። መተርጉማኑ ይሁት መላእክት ሰሩት ነው። ይህን ማዕድ ማን እንደሰራው ቃል በቃል በዘር ወንጌል ላይ አልተቀመጠም። ብቻ ከውሃው ዳር ሲወጡ ግን ምን ማለት መሰላችሁ? ምስጢሩ እናንተ ያላሰባችሁት እናንተ ያልሰራችሁት ነገር በውሃ ዳር ተቀመጠ። ውሃ ወንጌል ነው። ውሃ ሃይማኖት ነው። ውሃ ቤተክርስቲያን ነው። ውሃ አዲስ ኪዳን ነው። ውሃ ጥምቀት ነው። ውሃ ክርስትና። በክርስትናችሁ ዳር ስትቀመጡ፣ በቤተክርስቲያኒቱ ስትቀመጡ፣ በወንጌል ዳር ስትቀመጡ፣ በቃለ እግዚአብሔር ዳር ስትቀመጡ
የምስራቹን ስትሰሙ ምስራቹን ስትሰሙ በውሃ አጠገብ ስትሆኑ እናንተ ያልሰራችሁት ሌላ የሰራው ማዕድ ታገኛላችሁ። ማያልቅ እንጀራ፣ ማያልቅ ማዕድ፣ የበረተ ፍል፣ የተቀጣጠለ እሳት የማትደክሙበት ብላችሁ ትንፋሽ የማታወጡበት የማትደክሙበት እሳት ተቀጣጥሎ ታገኙታላችሁ። እናንተ ያልደከማችሁበት ኃይል፣ እናንተ ጉልበት ያላወጣችሁበት ያልደከማችሁበት ነገር በውሃው ዳር ታገኛላችሁ። ግን በውሃው ዳር መቀመጥን ይፈልጋል። ይህች ቤተክርስቲያን ለዘመነ ለምልማ የምትኖረው በቅዱስ ያሬድ ዜማ ውሃ ዳር ተተክላ ስለምትኖር ነው። ክብርና ምስጋና ለአምላካችን። አስደናቂ ያ ማዕድ የቅዱስ ያሬድ ዜማ ነው። ያ ማዕድ ቅዳሴ ነው። ያ ማዕድ አገልግሎት ነው። ያ ማዕድ ሰዓታቱ ነው። ያ ማዕድ ወንጌል፣ ያ ማዕድ ዝማሬ፣ ያ ማዕድ በቤተክርስቲያን ያለው ስራ፣ በቤተክርስቲያን ያለው ትምህርት፣ የቤተክርስቲያኒቱ አገልግሎት አጠቃላይ፣ የመተርጉማኑ ትርጓሜ፣ የባለ ቅኔዎቹ ምስጢር፣ የባለ ቅኔዎቹ መንፈሳዊ ፍልስፍና፣ የባለ ዜማዎቹ ቅኝት፣ የባለ አቋቋሞቹ ቅኝት ዜማ ያ ነው ውሃ ተብሎ የሚጠራው። ቅዱስ ዳዊት እንዲህ ብሎ እንደገለጠው መዝሙር 1 ላይ ወዘህብኮ ይላል መዓልተ ያ ወዘህብኮ ያነብ መዓልተ ወሌሊት ወይከውን ከመ ዕፅ እንደ ትክልት ኀበ መዋስም ሌሊትም ቀን ሕጉን የሚያነብ የሚሰማ ሰው በውሃ ዳር እንደተተከለ ዛፍ ነው። ክብርና ምስጋና ለአምላካችን ይሁን። በውሃ ዳር የተተከለ ዛፍ እንዲህ ዝናብ እየመታው ወንጌል የሚሰማ ፀሐይ እያቃጠለው እያከሰመው ታቦት የሚያከብር ዝም ብሎ አይደለም። በውሃ ዳር የተተከላችሁ ስለሆናችሁ ነው። በድጋሚ ክብርና ምስጋና ለአምላካችን ይሁን። እንዲያው ቀጥሎ ቅዱስ ዳዊት የሚለው ወቆጽላኒ ነው የሚለው ኢይትነገፍ ነው የሚለው ቅጠሏ አይረግፍም። የቤተክርስቲያን ቅጠል ሳይረግፍ እንደለመለመ የሚኖረው በዚህ ውሃ ዳር ስለተተከለች ነው። በዚህ ውሃ ዳር ተተክሎ መኖር ያስፈልጋል። ይህች ቤተክርስቲያን በቅዱስ ያሬድ ስም ይህ ቤተክርስቲያን አንጻ በስሙ ታቦት ቀርጻ በስሙ ማህሌት እየቆመች የምትኖረው የቅዱስ ያሬድ ዜማ ቤተክርስቲያኗን ዓለም ልሟት ስለ እንዳትጠወልጋት። ለዚያ ነው የምንሰረቀው። መቋሚያ ለምን ተሰረቅን ይመስላችኋል? ጸናጽል ለምን የተሰረቅን ይመስላችኋል? ከበሮ ለምን የተሰረቅን ይመስላችኋል? ሰዎች ከዚህ ወስጥ ባዷቸው ምንም ማድረግ አይችሉም። አያችሁ ቅዱስ ያሬድ እንኳን የመንፈሳውያኑ ይቅርና የዘፋኞቹ እንኳን እንጀራ ነው። እንዲያውም የእንስሳት ሁሉ ዜማ ከቅዱስ ያሬድ ዜማ አይወጣም ነው የሚሉት አባቶቻችን። ነገም እንደሚሉት ሊቃውንቱ ትሰሙታላችሁ። የአቢው እንስሳ ወሰብእምነ ሥላሴ ዜማው ይላል። የእንስሳትም ዜማ የሌላውን ዜማ ከቅዱስ ያሬድ ከሶስቱ የዜማ ስልቶች ከእዝል ከአራራይ ከግዕዝ ውጭ አለ። ስንክሳሩ ደግሞ ወኩሉ ንቃው አራዊት ይላል። የአራዊት ሁሉ ጩኸት ከቅዱስ ያሬድ ዜማ የቅዱስ ያሬድ ዜማ ከነዚህ የተቀነባበረ አንድ ሀሌታ ዜማ ቀላል እንዳይመስላችሁ ዝም ብሎ በውስጡ መዓት አይነት ድምፅ የያዘ ነው። በውስጡ መዓት አይነት ስልት የያዘ ነው። በውሃ ዳር ተተክላ ስለምትኖር ቤተክርስቲያን ሳትጠወልግ ትኖራለች። ይህን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። የተከበራችሁ ክርስቲያኖች ጨረስኩኝ። በውሃ ዳር የተተከለ ዛፍ አይደርቅም፣ ቅጠሉ አይረግፍም። በውሃ ዳር የተተከለ ዛፍ ያፈራል እና እኛም በውሃ ዳር እንድንኖር ያስፈልጋል። ሐዋርያት በውሃ ዳር ጠበቁት፣ ጌታን አገኙት፣ ሹመት ሰጣቸው፣ የመጨረሻውን ስልጣን ሰጣቸው፣ እፍ አለባቸው። ጴጥሮስን ሾመው። እንድንጠበቅ ራሱ አደራ የተሰጠነው በውሃ ዳር ነው። ውሃ የሚባለው ጥምቀት ነው። ውሃ የሚባለው ክርስትና ነው። ውሃ የምትባለው ቤተክርስቲያን ነው። ውሃ የሚባለው ወንጌል ነው። ውሃ የሚባለው የእግዚአብሔር ቃል። ስለዚህ ምን ማለት ነው? በውሃ ዳር ማለት በእግዚአብሔር ቃል ዳር፣ በወንጌል ዳር፣ በእግዚአብሔር ቃል መኖር ማለት ነው። ለዛ ስንሆን አንጠወልግም። ብዙ ነገር አጠውልጎ ነው። ወጣቶች ቲክቶክ አላጠወለጋችሁ፣ ዩቲዩብ አላጠወለጋችሁ፣ ለዚህ ተራው ነገር አላጠወለጋችሁ፣ ከቤተክርስቲያን እንድትርቁ አላረጋችሁ፣ ጊዜያችሁን አልወሰደባችሁ፣ እድሜያችሁን አልቀማባችሁ፣ አይናችሁ እንዲታመም አላደረገ፣ ጆሮአችሁ በኤርፎን እንዲደነቁ አልሆነ፣ ሽባ አልሆናችሁ፣ አልደከማችሁ፣ አልሰለቻችሁ፣ እንቅልፍ በቂ እንቅልፍ መተኛት እምቢ አላላችሁ። እነዚህ ነገሮች ከምን የመጡ ይመስላችኋል? በቲክቶክ ምክንያት አትዩ አይደለም፣ ቴክኖሎጂ አትጠቀሙ አይደለም፣ ዲጂታል የሚባለውን ዓለም አትረዱት አትወቁት አይደለም። ግን 24 ሰዓት ቲክቶክ ውስጥ ማሳለፍ መጠውለግ ነው። ከእግዚአብሔር ቃል መራቅ መጠውለግ ነው። ፍሬ ማጣት የቅጠል መርገፍ ያመጣል። ቅጠልህ ሲረግፍ ፍሬ ሲረግፍ ከአባቶች ትለያለህ፣ ከቤተክርስቲያን ትለያለህ፣ ከሀገርህ ትለያለህ፣ ከእሴትህ ትለያለህ፣ ከወግህ ትወጣለህ፣ ከባህልህ ትወጣለህ። ከዚያ የምትጨብጠውን ታጣለህ። ታሪክ አይኖርህ፣ ተረጋሚ ትሆናለህ። እግዚአብሔር ሁላችንንም ከመርገም ይሰውረን። በውሃ ዳር መቆየት ያስፈልጋል። ውሃ የሚባለው የዚህ ቤተክርስቲያን አገልግሎት ነው። ከዚህ ቤተክርስቲያን እንዳንወጣ አምላካችን እግዚአብሔር ይርዳል።
በውሃ ዳር ሐዋርያት የተሰጣቸውን በረከት ለሁላችንም ያድልን። አስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።